ሰላም ቤተሰቦች እንዴት ናችሁ? እንኳን በሰላም መጣችሁ። እንግዲህ ዛሬም ትምህርታችን እንደቀጠለ ነው። ዛሬ የፀን ቤት እንመለከታለን እንደተለመደው ማለት ነው። እንግዲህ ፀ ሁለት ሞክሸ ፊደል ነው ያላት። እቺ አንዷን ዛሬ አንዷን እናያለን ማለት ነው። ኦኬ የመጀመሪያዋ ፀ ጹ ጺ ጻ ጼ ጽ ጾ ከዛ ጿ እንላለን ማለት ነው። ኦኬ እነዚህን እንግዲህ ስታጠኑ እንደ ሁልጊዜው እየጻፋችሁ መሆን አለበት። እኔ አብራችሁ ማንበብ ምናልባት የሚከብዳችሁ ልጆች ካላችሁ አብራችሁ እኔ ጋር እየተከታተላችሁ ማንበብ ከዛ ደግሞ ያቆማችሁ መጻፍ ይኖርባችኋል ማለት ነው። ኦኬ አሁን መለሳለሁ ወደ ኋላ ደግሞ ጿ ጾ ጽ ጼ ጻ ጺ ጹ ጸ እንላለን ማለት ነው። መልካም አሁን እነዚህን እንትን ስንላቸው የመጀመሪያዋ አልተጻፈችም፣ ሁለተኛዋ ጹ ተጽፋለች፣ ሶስተኛዋ አልተጻፈችም፣ አራተኛዋ ጻ ተጽፋለች፣ አምስተኛዋ አልተጻፈችም፣ ስድስተኛዋ ጽ ተጽፋለች፣ ሰባተኛዋ አልተጻፈችም፣ ስምንተኛዋ ጿ ተጽፋለች ማለት ነው። ኦኬ እነዚህን እንደዚህ አድርጌ ያመጣሁላችሁ ለምንድን ነው? በአፋችሁ እንደዚህ ጸጹ ጺ ጻ ጼ ጽ ጾ የሚለውን ትችሉታላችሁ፣ ግን ከመሃል እየዘለላችሁ ማንበብ ለሚከብዳችሁ እንደዚህ እየዘለላችሁ መጻፍና ማንበብ በጣም ጥሩ አማራጭ እንደሆነ ስለማቅ ማለት ነው። ኦኬ ሌላኛው ከላይ የጻፍናቸውን እነዚህ ድጋሜ ከላይ የተጻፉትን ዘለል ከላይ ያልተጻፉትን ደግሞ እንጽፋለን ማለት ነው። ጸ አንደኛዋ ነች፣ ጹ አልተጻፈም፣ ጺ ሶስተኛዋ ነች፣ ጻ አልተጻፈም፣ ጼ አምስተኛዋ ነች፣ ጽ አልተጻፈም፣ ጽ ስድስተኛዋ ነች፣ ጾ ተጽፋለች ማለት ነው። ስለዚህ ጸ ጺ ጼ ጾ እንላለን ማለት ነው። ኦኬ ቀጣይ አዘባርቀን መጻፍ ይሆናል ማለት ነው። አዘባርቀን ለምሳሌ በቀይና በሰማያዊ የጻፍኩላችሁን በደንብ እዩ። ጸ ጺ ጼ ጾ ጹ ጻ ጽ ጿ እንላለን ማለት ነው። ይሄ አሁን የተዘባረቀ ነው። እሺ ይህ ዝብርቅርቅ ያለ ስለሆነ ማስተካከል ይኖርባችኋል እና ደግሞ ተዘባርቆ ሲሰጣችሁ ራሱ ማንበብ ይኖርባችኋል ማለት ነው። በዚህ መሰረት ስትከታተሉ በቀላሉ ይገባችኋል ማለት ነው። ኦኬ ከዛ ቁጥሩን ማስታወስ ለምሳሌ እቺ ጸ ምንላት አንደኛዋ ነች፣ ጺ ምንላት ሶስተኛዋ ነች፣ ጼ ማለት አምስተኛዋ ነች፣ ጾ ማለት ሰባተኛዋ ነች፣ ጹ ማለት ሁለተኛዋ ነች፣ ጻ ማለት አራተኛዋ ነች፣ ጽ ማለት ስድስተኛዋ ነች፣ ጿ ማለት ደግሞ ስምንተኛዋ ነች ማለት ነው። እንደዚህ ነው ማጥናት ያለባችሁ። ለምን ሁሉንም በነገራችን ላይ አንዴ ይሄ ሲስተሙ ከገባችሁ በጣም ቀላል ነው። 34 ፊደሎች አሉ በአማርኛ 34ቱም የሚረቡበት መንገድ ያጠናን ዘዴው ተመሳሳይ ስለሆነ በጣም በቀላሉ እንደዚህ አድርጋችሁ ማጥናት ትችላላችሁ ማለት ነው። ይህ ቁጥር የሰጠነው ምንድነው? ጸ ጹ ጺ ጻ ጼ ጽ ጾ ስንል ሰባት ናቸው አይደለ? ስምንተኛ ጿ አለ። ስለዚህ ለነሱ እነዚህ ቁጥሩ እየፈወሳችሁ እያቀነባበራችሁ መሞከር፣ ማንበብ፣ መጻፍ፣ ማስታወስ ማለት ነው። ስለዚህ እንደዚህ አድርጋችሁ ከሞከራችሁ ለሌሎችም በተመሳሳይ ባጭሩ ትችሉታላችሁ ማለት ነው። አትረሱትም። ያን ለማሳየት ነው። ከዛ ማስተካከል ጸ ጹ ጺ ጻ ጼ ጽ ጾ ጿ ትላላችሁ ማለት ነው። ይህን መመለስ ትችላላችሁ። ጿ ጾ ጽ ጼ ጻ ጺ ጹ ጸ እንላለን ማለት ነው። ስለዚህ በዚህ መሰረት ማንበብ ይቻላል ማለት ነው። አሁን የምናደርገው ምንድነው? ቃላቶችን ማንበብ ነው የሚሆነው። በእነዚህ ፊደላቶች ተጠቅመን የጻፍናቸውን ፊደሎች አብረን እናነባለን። አሁን እየጻፋችሁ እያቆማችሁ እኔ ምናልባት ከፈጠንኩባችሁ አይ ነው ጀማሪ ተማሪዎች ስትሆኑ ሁሉን ነገር በፍጥነት ማለግ ይከብዳችኋል፣ ግን እያቆማችሁ መከታተል ትችላላችሁ። እሺ ጸበል ፀሐይ 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 ጸሎት ጸሎት ጸሎት
ጸሎት ጸሎት ጸሎት ጹፍ ጽሁፍ ነው የሚባለው፣ ግን ጽሁፍም እንላለን። ጹፍ ጽሁፍ ጹፍ ጹናሚ 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 አመጹ አመጹ አመጹ። በጣም ጥሩ። እሺ ሌላኛው ጽወን ጽዮን ጽዮን ጽዮንም ይባላል ጽዮንም ይባላል ማለት ነው። አናጺ 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 ጺም 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 ማለት ትችላላችሁ። ጺም ማለት ይሄ ነው። ጺም ጻፈ 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 ጻድቅ 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 ማለት ትችላላችሁ። ህፃን 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 ትላላችሁ። ከዛ ወደ አምስተኛዋ ፊደላት ውስጥ ስንሄድ አጼ 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 ድምጼ 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 ቅርጼ ቅርጼ ቅርጼ። መልካም። እሺ ጽዋ 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 ጽዳት 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 ድምጽ 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 ድምጽ። ኦኬ ጾም 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 ጾመ ለማለት ነው። ጾመ 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 ጾታ 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 ገልጾ 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 አብራርቶ ማለት ነው። ገልጾ ገልጾ ገልጾ። ከዛ ምጿ 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 ምጥ ምጥ የሚለውን ምስ ይሉታል። በተለይ ግዕዝ የሚሞክሩ ልጆች ይመስለኛል ምጿ ይላሉ። ኦኬ ምጿት 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 አገላ አገላለጿ 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 እንላለን ማለት ነው። ስለዚህ በዛሬ ትምህርታችን ስምንቱንም የአማርኛ ፊደላቶች ጸ የተባሉ የጸን ቤቶች አይተናል በተለያየ መንገድ። ላይ እዚህ ላይ እንደምትመለከቱት እዚህ ላይ ማለት ነው ሁሉንም በተለያየ መንገድ ፊደሎችን ለመሸምደድ ሞክረናል። ከዚህ ላይ ደግሞ በሁሉም የጸ ቤቶች ቃላቶችን እየመሰረትን አይተናል ማለት ነው። እነዚህን ደብተራችሁ ላይ ጽፋችሁ በተደጋጋሚ ደጋግማችሁ ማንበብ ነው የሚጠበቅባችሁ ማለት ነው። ከዚህ በተጨማሪ ደግሞ በአጭር ጊዜ እኛ ጋር መማር ከፈለጋችሁ በሳምንት 5 ቀን በቂ የሆነ ጊዜ ነው። በቀን ደግሞ 1 ሰዓት የሚመቻችሁን ትመርጣላችሁ። በዛ ሰዓት እየገባችሁ በግላችሁ እያጠናችሁ በአጭር ቀን ውጤታማ እንድትሆኑ ማጥናት ትችላላችሁ ማለት ነው እኛ ጋር። ስለዚህ በውስጥ መስመር በቴሌግራም በዋትስአፕ እና በኢሞ አናግሩንና ማጥናት እንችላለን ትችላላችሁ ማለት ነው። እንግዲህ የዛሬ የነበረን ቆይታ ይሄን ይመስላል። እስከ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ባያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።